ዋላችሁ። ይህ ወደ እናንተ በየዕለቱ መረጃዎችን የምናስተላልፍበት ፕሮግራማችን ነው። በዛሬው መረጃችን ደግሞ ከዚህ በፊት የተላለፉ በተለይ በኮንዶሚኒየም ቤቶች ዙሪያ ብቁ የሚያደርጉ የ1997 የ2005 ተመዝጋቢዎች እስካሁን ምን ያህል ነው መቆጠብ ያለባቸው የሚለውን እንግዲህ መረጃ ሰጥተናችሁ ነበረ። ባለ ስቱዲዮ፣ ባለ 1 መኝታ፣ ባለ 2 መኝታ፣ ባለ 3 መኝታ በሁለቱም ሞዳሊቲ ባለ 20 80 የቤቶች ልማት እንዲሁም በ40 60 የቤቶች ልማት መረጃዎችን አቅርበን ብዙዎች ኮሜንት ተሳትፋቸዋል። በዚያ መረጃ መሰረት ጥያቄዎችን አቅርባቸዋል። አንዳንድ ጥያቄዎች ነባር 20 80 ምንድነው፣ አዲስ 20 80 ምንድነው የሚለውን ጠይቃችሁናል። በ2005 ላይ ማሻሻያ ተደርጎባቸው ዋጋ ወይም የሚከፍሉት ዋጋ ልዩነት እንዲፈጠር አድርጓል። ስለዚህ ሁለቱም በ2005 ነው በየወሩ ክፍያ እንዲጀምሩ የተደረገው። ከዚያ በፊት የ1997 አልነበረምና ነባሩና አዲሱ የክፍያ መጠናቸው ነው የሚለያየው። ለምን የክፍያ መጠናቸው ይለያያል? በወቅቱ ደግሞ ሊሰጥ የሚችለው የ1997 ይሆናል በሚል ምክንያት የ2005 ተመዝጋቢዎች ከ1997 ተመዝጋቢዎች በኋላ ቤቱ እጣ ሊወጣላቸው ስለሚችል የነባሮቹ ወይም የ1997ቶቹ ከ2005 በላይ መቆጠብ አለባቸው ተብሎ ይታሰብ ነበር። ለምን? ቀድመው እነሱ እጣው ስለሚወጣላቸው ቀድመው የቅድመ ክፍያ ቀድመው ማሟላት የሚገባቸው ነገር ማሟላት እንዲችሉ የነሱ የብር መጠን ይጨምራል። ምክንያቱም ከ1997 ጀምሮ አይደለም ቁጠባ የቆጠቡት ከ2005 ጀምሮ ስለሆነ፣ የ2005ቶች ግን ከ1997 ተመዝጋቢዎች በኋላ ስለሚሆን የነሱ ወራዊ ክፍያ ያነሰ ነው። በዚያ ምክንያት ነው ውድ ጥያቄያችን እንግዲህ ለምንድነው ነባርና አዲስ እየተባለ የተቀመጠው የሚለው። ነባር ማለት የዕጣ ወይም የቤቶች ዕጣ ቅደም ተከተል ቀድመው እንዲያገኙ ነባር መባላቸው 1997 ናቸው ማለት ነው። አዲስ ከሆነ 2005 ነው። ስለዚህ ቅድሚያ የሚሰጠው ቅድሚያ የተመዘገበው ነው ማለት ነው 1997 ነው። እሱን ህግ እንዲጠብቅ ነው ነባርና አዲስ ተብለው በ2005 እንደገና ሲመዘገቡ ወይም የማጣሪያ ምዝገባ ማለት ነው። በነገራችን ላይ 2005 ለ1997 ያሉት ቤት ያላቸው የሌላቸውን ለማጣራትም ጭምር ነው እንደ አዲስ የመዘገቧቸው። ግን ሲመዘገቡ ነባር ተብለው ስለተመዘገቡ ነው። ወለዱ ሌላው ጥያቄ ወለዱ የ14 ዓመት ባለ 2 ነባር ስንት ነው የሚል ጥያቄ ጠይቀውናል። እና ይሄንን እንግዲህ ባንክ ሄዳችሁ ባላንሳችሁን ስታስመዘገቡ ማግኘት ትችላላችሁ። ወለዱ እንደማንኛውም የባንክ ተቀማጭ ይወልዳል። የ14 ዓመት ምን ያህል ወለድ እንዳለው እኔ እዚህ ላይ መናገር አልችልም። እናንተ ግን ባንክ ሄዳችሁ ወለዳችሁን ማወቅ ትችላላችሁ። ብራችሁንም ማውጣት ትችላላችሁ። እስከዚህ ድረስ መብታችሁ ነው። ምክንያቱም የራሳችሁ አካውንት ነው፣ የራሳችሁ ገንዘብ ስለሆነ። ሌላኛው አንድ ጥያቄያችን 400 ሺህ ቆጥብ ያለው ባለ 2 መኝታ ገብቻለሁ ማለት ነው። የተመዘገባችሁበት ነው ባለ 2 መኝታ ገብቻለሁ ማለት ነው ሳይሆን ባለ 2 መኝታ ተመዝግበው ከሆነ 400 ሺህ በመቆጠቡ ለዕጣ ብቁ ያደርጋል። ለዕጣ ብቁ የሚያደርግ ብር ቆጥበዋል ብዬ ነው ማስበው። ሌሎች ጥያቄዎችም አሉ ከዚህ ጋር ተያያዙ። እኔ እንግዲህ ጥያቄዎችን ተደጋጋሚ ጥያቄዎች ስለሚጠየቁ ነው ማብራሪያ ዛሬ ለመስጠት ወደ እናንተ የመጣሁት እንጂ ለእያንዳንዱ ለምሰራቸው መረጃዎች መልስ መስጠት ላይጠበቅብኝ ይችላል። ግን መረጃው ይጠቅማል አይጠቅምም እናንተም የምታዩት ነው። ለእናንተ የሚሆን ነገር ያስፈልጋችኋል ያልኩትን ነገር እኔ ያገኘሁትን መረጃ እኔ ያገኘሁትን ለእናንተ የሚጠቅም መረጃ ማስተላለፉ ጠቃሚም ስለሆነ ነው እያስተላለፍኩት ያለሁት። ስለዚህ ጥያቄ ማንሳታችሁን ነውር የለውም። ጥያቄውንም ተቀብያለሁ። ሌላው በተደጋጋሚ እየጠየቃችሁኝ ያላችሁት ዛሬ ብቻ በዚህኛው ቪዲዮ ብቻ አይደለም፣ በተለያዩ ቪዲዮዎች ጥያቄ ጠይቃችሁኛል። ጥያቄው ምንድነው የሚለው 13 ዓመት አይደለም ወይ አንተ 14 ዓመት እያልክ ነው የክፍያ ተርሙን የነገርከን ብላችሁናል። 2005 ይቆጠራል ራሱ አመቱ 2005 ከፍላችኋል፣ ክፍያ ጀምራችኋል። ስለዚህ 2005 የበጀት አመት ነው ለቆጣቢዎቹ። ስለዚህ 2018 ሙሉ አመቱ የበጀት አመት ነው። ኦልሞስት አሁን እየተጠናቀቀ ያለ ስለሆነ 14 ዓመት ነው በዚህ ሂደት የሚመጣው እንጂ 2005 የተመዘገብንበት ስለሆነ ከ2016 ብለን ከ2006 ብለን ምን ጀምርበት አይደለም። ስለዚህ ከዚህ አንፃር 13 ሳይሆን ኦልሞስት 14 ዓመት እየሆነው ነው። በዚህ እንድትረዱልኝ ነው።
በተደጋጋሚ ስለተጠየቀ ነው 14 ዓመት አይደለም እያላችሁ የምትጠይቁ ሰዎች ኦልሞስት 14 ዓመት ፐርፌክት 14 ዓመት እንኳን ወራቱ ባይሞላ ኦልሞስት የበጀት ዓመቱ 14 ዓመት እየሞላ ስለሆነ ከዚህ አንፃር እንድታዩት ፈልጌ ነው። ሌላው ጥያቄ 1997 ሁሉም ባለ 3 መኝታ ቤት ነባር ተመዝጋቢ ደርሶታል ተብሏል። 300 ቤቶች ባለ 3 መኝታ ለአዲሶች ወይም ለ2005 ተሰጥተው ነበር። ዛሬ ላይም ባለ 3 መኝታ 1997 አሉ እየተባለ ነው የሚል ጥያቄ ተጠይቀናል። በነገራችን ላይ 1997 በ14ኛው ዙር በተለይ ኮየ ቦሌ አራብሳ የተሰጡ ቤቶች በተለይ ኮየ ወደ 50 ሺህ ቤቶች የተሰጡት በ14ኛው ዙር የቤቶች ልማት የቤቶች የጣ ሂደት ላይ ነው። እዚያ ላይ 300 ቤቶች ባለ 3 መኝታ ከ2005 የተሰጡት 1997 ጨርሰናል። በነገራችን ላይ በወቅቱ አመራሮቹ ሲናገሩ እንዲሁ ለፖለቲካም ኮንሳፕሽን ስለሚጠቀሙበት ይመስለኛል እንጂ 1997 የቆጠቡት ወይም ብቁ የሆኑት በጊዜው አልነበሩም። ስላልነበሩ ለ2005 ተመዝጋቢዎች ሰጠን ነው እንጂ 1997 ባለ 3 መኝታ የተመዘገቡት በሙሉ ጨርሰናል አይደለም። ትክክል አይደለም። የዚያኔም ወቅቱ መረጃውን ሲያስተላልፉት አጋጣሚ እኔም በጊዜው ነበር በተዛባ መረጃ ነው ማለት ኢንተርፕሬት ያደረጉበት መንገድ ነው። መረጃው ትክክል ነው። በወቅቱ 1997 ባለ 3 መኝታ አልነበሩም። ምን ይሆኑ የሚቆጥቡ ሰዎች አልነበሩም። የተመዘገቡ የሉም ማለት አይደለም። እነዚያ ሰዎች ናቸው ራሳቸውን አክቲቭ አድርገው አሁን ላይ ለቤቶች እጣ እድላቸውን እያስፋፉ ያሉት እንድትረዱት ነው። ስለዚህ የ3300 ቤቶች ለ2005 ደረሳቸው ማለት 1997 በሙሉ ተሰጥተው ነው ማለት አይደለም። ስለዚህ ከዚህ አንጻር በዚህ ዓመት ይኖራሉ። ምክንያቱም እስከዚያ ያልቆጠቡ ሰዎች እንደገና ራሳቸውን በመቆጠብ ለእጣ እያዘጋጁ ያሉ ሰዎች ስላሉ በ1997 ስቱዲዮ ነበር የተመዘገብኩት። 2005 ላይ ግን ባለ 1 መኝታ ቀየርኩኝ። ግን 196 ብር ነው እንዲከፍል የተደረግኩኝ። ሲመዘግቡኝ 1997 ነባር ነኝ ብያቸው ለምንድነው አዲስ መዘገቡኝ? 1997 እዚያ ላይ ያልተግባባችሁት ነገር አለ ማለት ነው። 1997 ስቱዲዮ ከሆነ ነባሩ የሚቀጥለው በስቱዲዮ ነው። አይ ስቱዲዮ ሳይሆን ይሄንን እድል ተጠቅሜ በ2005 እጣ ላይ በአዲስ ባለ 1 መኝታ፣ ባለ 2 መኝታ፣ ባለ 3 መኝታ እገባለሁ ላለ ሰው በ2005 ምዝገባ ነው ማለት ነው የሚመዘገበው። እንደ አዲስ ነው የሚመዘገበው። ምክንያቱም የነበረው የ1997 እድል ስቱዲዮ ነው። ወደ 2005 ሲመጣ ግን አዲሱን እድል ነው መጠቀም የሚችለው። ስለዚህ ወዳጄ በዚያኑ ወቅት ወይም መግባባት መቻል ነበረባችሁ ተመዝጋቢዎች ጋር። ስቱዲዮ 97 ላይ ሲሆን ባለ 2 መኝታ ባለ 3 መኝታ ሲመጡ አብዛኞቹ መዘግቧቸው የነበሩት 2005 ላይ ነው። ያ ማለት አዲሱ ላይ ነው። ስለዚህ የመረጃ ክፍተት ነበረ ማለት ነው በመዝጋቢውም በተመዝጋቢው። ስለዚህ አንዳንድ ሰዎች በስህተትም እንደዚህ አይነት ምዝገባዎችን አካሂደዋልና ምናልባት እንግዲህ መረጃዎች ካሉ አሁን በሚሰበሰቡ መረጃዎች ከባንክ በሚሰበሰቡ መረጃዎች የማጣራት ሂደትን ከቤቶች ልማት ጋር ከሆኑ ማጣራት ያስፈልጋል። ግን አንዴ ወደ 2005 በአዲስ መልክ ስለተመዘገበ ባክ አድርጎ መረጃውን ያጣራዋል ለማለት ትንሽ ይከብደኛል። እስኪ ለማንኛውም መሞከር ጥሩ ነው ብዬ አስባለሁ። ሌላው ጥያቄ በተደጋጋሚ 100 ሺህ ቤቶች ተብሎ ተነግሮን ነበር። አሁን ላይ ደግሞ 20 ሺህ እየተባለ ነው። ግን እና እነዚህ መረጃዎች የተምታቱ መረጃዎች እየተላለፉ ነው። በነገራችን ላይ 100 ሺህ ማለትም ከተማ አስተዳደሩ የሚሰራው ቤት ማለት አይደለም። በጣም አንዳንድ የሚያሰስቱ መረጃዎች አሉ። በድፍን ዝም ብለው የሚነገሩ ሚዲያ ላይ ዝም ብሎ 100 ሺህ ቤቶች ይገነባሉ፣ 1 ሚሊዮን ቤት ይገነባሉ ይላል። ማን ነው የሚገነባው ብላችሁ ሰው የሚያስበው መንግስት ገንብቶ ይሰጠናል፣ 1 ሚሊዮን ቤት ይገነባሉ ካለ መንግስት እሱ የሚሰራቸውን ነው ማውራት የነበረበት። እሱ ራሱ የሚሰራቸው አንድ ሰው እኮ ይህን ያልሰራለው ካለ እሱ የሚሰራውን ነው እንጂ ሌሎች ሰዎች የሚሰሩትን ማውራት አልነበረበትም በሪፖርት መልኩ። ከተማ አስተዳደሩም እንደዚያ ነው እያደረገ ያለው። 100 ሺህ ቤቶች ይሰራለው ሲል 100 ሺህ ቤቶች ራሱ አይደለም የሚሰራው። 100 ሺህ ቤቶች 50 ሺህ ቤቶችን ነው ራሱ የሚሰራው።
50,000 ቤቶች የተወሰኑት በእርዳታ ወይም በበጎ ፍቃድ ባለሀብቶች ገንብተው የሚሰጧቸው ቤቶች አሉ። የተወሰኑት ደግሞ በሪል ስቴት ተገንብተው 37 ህግ አውጥቶ ከተማ አስተዳደሩ የሚሰሩ ቤቶች አሉ። የተወሰኑት ደግሞ በማህበራት አለ። የተወሰኑት ደግሞ በግላቸው የሚሰሯቸው አሉ። እነዚህ ተደምረው ነው 100,000 ቤቶች ለነዋሪው እናደርሳለን የሚባለው። ስለዚህ ከተማ አስተዳደሩ ሁሉንም ይሰራል ማለት አይደለም። ከዚህ አንጻር እንድትረዱት፣ ምክንያቱም መጀመሪያም እነሱ ማብራራት ነበረባቸው። እዚህ ላይ ክፍተቶች ይታያሉ። ሌላው በ14ኛ ዙር ከከፈሉት 5 እጥፍ በካሬ ደርሷል። እንግዲህ የዚያኔ ወደ 700,000 አካባቢ ነበረ። አሁን 3 ሚሊዮን አካባቢ ደርሷል። በነገራችን ላይ 700,000 ከነበረ 3 ሚሊዮን በአሁኑ ዋጋ ነው እነሱ የሚያዩት። እንደውም በጣም ቅናሽ ነው ብለው ነው የሚናገሩት። ልክ ነው ማለት ለመካከለኛ ገቢ ለዝቅተኛ ገቢ ነዋሪዎች በሚሊዮን የሚቆጠር ብር ልክ ነው፣ ላይከፍሉት ይችላሉ። 14ኛው ዙር መቼ ነው የተሰጠ ነው? 2011 ስንት ዓመት ሆኖታል? አሁን ኦልሞስት ወደ 7 ዓመት እየተጠጋ ነው። በዚህ የኢኮኖሚና የማህበራዊ አጠቃላይ ፖለቲካዊ ለውጦች ስታዩት በምን ያህል ነው የማርኬቱ ሁኔታ የጨመረው? የብረት ዋጋ በሉት። በነገራችን ላይ እያንዳንዷ ዋጋ ከዶላር ጋር ትያዛለች። ዶላር ያኔ ስንት ነበረ? 18 ብር 25 ብር አካባቢ የነበረ ነው። ዛሬ ላይ ስንት ነው? 180 ብር 190 ብር በጥቁር ገበያ ደርሷል። በ200 ምናምን ደርሷል። ዜን ይሄ ዕቃ የሚገባው በዶላር የሚገባ ዕቃ ዋጋውን አፌክት አያደርግም ማለት አይችልም። በተለይ ከሊዝ ምንድነው ከመሬቱ ዋጋ ምናምን ላይ መንግስት ማሻሻያ አድርጎ ህብረተሰቡን እንዲያገኝ ማድረግ አለበት ብዬ አስባለሁ እንደ አንድ ግለሰብ። ሌላው የተሳሳተ ስሌት እየነገርከን ነው። የ40 በ60 ማለት ከጠቅላላ ዋጋ 40% የከፈለ ዕጣ ውስጥ ይካተታል ነው የሚለው። ይህ ማለት ባለ 2 መኝታ ቤት ጠቅላላ ክፍያ 255,000 አካባቢ ነው የሚደርሰው። የዚህ 40% 102,000 ብር ነው የሚደርሰው እያልክ ነው አይደለም? አሁንም አተረጓጎም ላይ ነው። በነገራችን ላይ 20/80 ማለት 20% መክፈል አለብህ ማለት ነው። ቀድመ ማሳየት ነበረብህ 20%። 40 በ60 ማለት 40% ቀድመ ከፍለህ ማሳየት አለብህ ነው። ግን ሰው ይሄንን አኮሞዴት ስለማያደርግ ወይም ቀድሞ መክፈል ስለማይችል ስለዚህ ከ40 በ60 20 በ80 ማለት 20% ቀድመህ መክፈል አለብህ ወይም ቀድመሽ መክፈል አለብሽ። 40 በ60 ማለት 40% ቀድሞ ከፍሎ መዘጋጀት ማለት ነው። ይሄ ነው ፕሪንሲፕሉ። እኔ የተናገርኩት ወይም ከተማ አስተዳደሩ እየተጠቀመበት ያለው ቅድመ ክፍያውን ቀድሞ ባንክ አካውንቱ ላይ ሪዘርቭ አድርጎ ስለማይዝ ቢያንስ በየወሩ የተቀመጠውን ስታንዳርድ መክፈል አለበት ነው። በየወሩ የተቀመጠው እሱ ከፍሎ ሲመጣ ዕጣ ውስጥ ይገባል። ይሄ ከዚህ በፊትም የነበረ አሰራር ነው፣ አሁንም የነበረ አሰራር ነው። ዕጣው ደርሶ ኮንትራት ሲገባ ግን 40%ቱ ወይ ቀድሞ ብሩን ሊይዘው ይችላል። አዘርዋይስ የዚያን ጊዜ ግን አሟልቶ መድረስ አለበት። ልክ ነው። ሎጂኩ ቀድሞ ነው 40% መሙላት የነበረበት፣ 20% ቀድሞ ነው መሙላት ያለበት። ግን የሰው አቅም ያንን ማድረስ ስላልቻለ በየወሩ የተቀመጠውን ብር እየቆጠበ ዕጣው ደርሶት ውል እስከሚይዝ ድረስ 40%ን የመሙላት እድል ስለሚሰጠው ነው። ስለዚህ በዚያ መልኩ ብንረዳው የተሻለ ነው። ቻናላችን ቤተሰቦች በቤቶች ልማት ዙሪያ እንግዲህ የተጠየቁ መሰረታዊ በተለይ ተደጋጋሚ ጥያቄዎች እየተጠየቅን ስለነበረ ለነሱ ምላሽ እየሰጠን ነው። ሌላው ጥያቄ የኢኮኖሚ ማሻሻያ እንደተጠበቀ ሆኖ ለቆጣቢው ድጋፍ አይደረግም ወይ? 39,000 በካሬ 42,000 በካሬ ማለት 39,000 20/80 ነው። 42,000 ደግሞ የ40/60 ዋጋ ውድ አይደለም ወይ ነው። ባይገርማችሁ እንደውም ሊሻሻልም ይችላል። አሁን ላይ መረጃ በትክክል ባልነግራችሁም ከዚህም በላይ ሊሻሻል ይችላል። 39 የነበረው ከዚያም በላይ ሊሻሻል ይችላል፣ ሊቀንስም ይችላል። የሚቀንስበት ግን ባክግራውንድ አለው ወይ ነው። ሁሉም አካባቢዎች በነገራችን ላይ 39 ማለት አይደለም። ሁሉም አካባቢዎች ደግሞ 42,000 በካሬ አይደለም። ከአካባቢ ከመሰረተ ልማት ከቦታ ርቀት አንጻር ዋጋቸው ይለያያል። 34,000 በካሬ ያላለ 39,000 ያላለ። ስለዚህ
እኔ ይቀንሳል የሚለውን እንግዲህ ምናልባት ከተማ አስተዳደሩ ራሱን ውሳኔ ሊወስን ይችላል። ግን አሁን እያወራ ያለው ከተማ አስተዳደሩ በየጊዜው በሚያወጧቸው ሪፖርቶች የብረት ዋጋ ጨመረ፣ የዚህ ዋጋ ጨመረ፣ በተለያዩ ነገሮች ጨመሩ፣ የጉልበት ዋጋ ጨምሯል፣ ማሽነሪ ዋጋ መለዋወጫ ጨምሯል እያሉ በሚያወሩበት ጊዜ ዋጋ ይቀንሳል ብዬ አልጠብቅም። ሌላኛው ጥያቄ እስካሁን አላሳወቁንም። በጣም ኢምፖርታንት ጥያቄ ነው። በነገራችን ላይ ይሄኛው በጣም ኢምፖርታንት ጥያቄ፣ መሰረታዊ ጥያቄ ነው። እንዲያውም እኔም ራሱ ስጠይቀው ወይም መሆን ያልነበረበት ነው ብዬ ከምናገራቸው ነገሮች አንዱ ይሄ ነው። በጣም መሰረታዊ ጥያቄ ምንድነው? መሰረታዊ ጥያቄው አንድ ተከታታያችን ጠየቁት። አሁን ላይ እንግዲህ ከንቲባዋም እንደተናገሩት በምትቆጥቡት መጠናችሁ ላይ የዚህ በፊቱን ብቻ ሳይሆን አሁን ከዚያ የበለጠ መቆጠብ አለባችሁ ብለዋል። ነገር ግን አሁን እዚህ ላይ የተጠየቀው ጥያቄ ከዚህ በፊት አላሳወቁንም ማለት ክፍያችን እንድትጨምር ከዚህ በፊት የተቀመጠ አለ። ባለ አንድ መኝታ 196 250 4060 1033 2560 እንደ ቤቱ ባለ አንድ መኝታ ስቱዲዮ ባለ 3 መኝታ ባለ 2 መኝታ እያል ዋጋቸው ይለያያል። በየወሩ እንዲቆጥብ የተጠበቀው ወይም እንዲቆጥቡ የተቀመጠ ብር አለ። ከንቲባ ሲናገሩ ግን ከዚህም በላይ ቁጠባችሁን መጨመር አለባችሁ ብለዋል። ቀድመው ለምን አልነገሩንም ነው ትክክለኛ ጥያቄ ነው። እንዲሁ ለቅድመ ክፍያው እንድትዘጋጁ ካልሆነ በስተቀር ይሄ መነገር የነበረበት ወይም ደንብና መመሪያም ከሆነ ቀድሞ መቀመጥ የነበረበት ነው። እሳቸው እኔ የተረዳሁት ግን ምክረ ሐሳብ ነው። ቅድመ ክፍያ ላይ ለምሳሌ የ40/60 40% መክፈል አለባችሁ ውል ከመግባታችሁ በፊት የ20/80 20% መክፈል አለባችሁ። ለዚያ እንዲያግዛችሁ አሁን ጨመር ያረጋችሁ ብትቆጥቡ ለማለት ይመስለኛል እኔ እንደተረዳዋቸው። ከዚህ አንፃር ነው ማየት ያለብን እንጂ ህጉ ላይ ብር ጨምሩ ቀንሱ መቀነስ አይቻልም ይሆናል። ምክንያቱም የተቀመጠ መጀመሪያ ብር ስላለ ጨምሩ የሚል ነገር ግን ስላልነበር በመጨረሻው ሰዓት እጣ ሊወጣ አንድ ወር ቀረን 15 ቀን ቀረን በሚሉበት ሰዓት ይሄ ህግ ብዙ ይሰራል ብዬ አላስብም። ወደ ቻናላችን ቤተሰቦች እንግዲህ በቤቶች ዙሪያ ዛሬ ማብራሪያ የሰጠውበት ቀን ነው። ምክንያቱም መረጃዎችን ስናመጣ ለእናንተ ግራ የገባችሁ ግልጽ እንዲሆኑ ደግሞ የሚፈለጉ ጥያቄዎችን ግልጽ እንዲሆኑ ማብራሪያ ስለተጠየቅን ይህንን ማብራሪያ ወደ እናንተ ይዤ መጥቻለሁ። ስለነበረን ቆይታ በጣም አመሰግናለሁ። አዳዲስ መረጃዎች ሲኖሩን በቤቶች ልማት በኮንዶሚኒየም ዙሪያ በአጠቃላይ አሰራሮች ዙሪያ መረጃዎች ሲኖሩን ፈጥነን ወደ እናንተ ይዘን የምንመጣ ይሆናል። ጥያቄዎችም ካሏችሁ እንደዚህ ጥያቄዎችን ኮሜንት ላይ ያስቀምጡልን። ስለነበረን ቆይታ በጣም እናመሰግናለን። መልካም